ትንቢተ ኢሳይያስ ምዕራፍ 6 ቁጥር 4 5 እና 6 7 8 ነው የምናነበው። የመድረኩም መሰረት ከጭሁ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወየልኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሠዊያው በጉጥ ወስደው ፍም ነበር ይላል። አፉንም ዳሰሰበትና እነሆ ይህ ከንፈሮቼ ነክቶአል፣ በደሌም ከአንተ ተወገደ፣ ኃጢአትንም ተሰረየ አለኝ ይላል። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልኛል ስል ሰማሁ ይላል። እኔም እነሆኝ እኔን ላከኝ ሰማለሁ ይላል። እዚህ ቦታ ላይ እኔም እነሆኝ እኔን ላከኝ አሉ ይላል። እዚህ ቦታ ላይ ምድራዊ ንጉሥ ከሞቴ በኋላ ሰማያዊ ዙፋን እንዴት እንደተከፈተ የእግዚአብሔር ቃል እዚህ ስፍራ ላይ ይናገራል። ምድራዊ ለምሳሌ ፊት የሸፈነ ፖለቲካውን የተቆጣጠረ፣ አየሩን የተቆጣጠረ፣ ኢኮኖሚን የተቆጣጠረ፣ መልካም እንዳታዩ፣ እልፍ እንዳትሉ፣ ወደ ከፍታ እንዳትወጡ፣ እንዳትስፋፉ፣ አንዳንድ ጊዜ በሆነ ነገር የሆነ ንጉሥ እዚህ ቦታ ላይ ተሸፍኖ እናያለን። የኦዚያ የሚባል ንጉሥ አለ። እዚህ ኦዚያ የሚባል ንጉሥ የእግዚአብሔር ሰው ነቢዩ ኢሳይያስ በነበረበት ዘመን የኢሳይያስ ዓይን አልተከፈተም። ኦዚያ በሕይወት እያለ በስልጣን እያለ ማየት አይችልም፣ አይቶ መውጣት አይችልም፣ አይቶ ማገልገል አይችልም፣ የእግዚአብሔርን ድምፅ ሰምቶ አያውቅም። ስለዚህ ኦዚያ የሚባል ንጉሥ ከሞተ በኋላ የእግዚአብሔር ሰው ነቢዩ ኢሳይያስ ዙፋኑ ተከፍቶ ተገልጦ መገለጥ ያይ እንደጀመረ ዓይኑ ተከፍቶ የእግዚአብሔርን ክብር ማየት እንደጀመረ መጽሐፍ ቅዱስ እየተናገረ እዚህ ቦታ ላይ ንጉሡ ኦዚያ በሞተበት ዓመት ይላል። ንጉሥ ኦዚያ በሞተበት ዓመት ጌታን በረጅምና ቁጥር 1 ላይ ጌታን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል የእግዚአብሔር ሰው ኢሳይያስ። ተቀምጦ አየሁት። እስከዚህ ድረስ ወደ 53 ዓመት ይሆን ብቻ 60 ዓመት ሊሆን ይችላል፣ 40 ዓመት ሊሆን ይችላል። የእግዚአብሔር ሰው ነቢዩ ኢሳይያስ ኦዚያ በስልጣን እያለ ኦዚያ በመሪነት እያየ ምንም ነገር አይቶ አያውቅም። ምንም ነገር አይቶ አያውቅም። በቃ አዲስ ነገር አይቶ አያውቅም። ድምፅ ሰምቶ አያውቅም። ግን እዚህ ቦታ ላይ የእግዚአብሔር ቃል ሲናገር ኦዚያ በሞተበት ዓመት ረጅምና ከፍ ባለ ዙፋን ላይ ተቀምጦ ማንን አየው ይላል? ክብርን አየው ይላል የእግዚአብሔር ሰው። ወገኖች ነቢዩ ኢሳይያስ የእግዚአብሔርን ክብር ያየው ንጉሥ ኦዚያ በሞተበት ዓመት ነው። ኦዚያ ለኢሳይያስም ሆነ ለሕዝቡ ትልቅ ተስፋ ጋሻና መጠጊያ ነበር። ለ52 ዓመታት ዙፋን ላይ ተቀምጦ ሀገሪቱን አሳድጓል፣ ለውጧል፣ ጠላትንም አሸንፏል። ኦዚያ በነበረበት ጊዜ ማለት ነው። ነገር ግን ኢሳይያስ ዓይን በዚህ በምድራዊ ንጉሥ ተከልሎ እንደነበረ ይናገራል። የኢሳይያስ ዓይን ተሸፍኖ እንደነበረ፣ ኢሳይያስ ርቆ ማየት አይችልም። በኦዚያ ላይ ምን ሆኖ ነበር? ዓይኑ ተሸፍኗል። በእውነት ይህ ብላቴና ኢሳይያስ ዓይኑ ተከፍቶ ኦዚያ በሞተበት ዓመት ዓይኑ ተከፍቶ የእግዚአብሔርን ዙፋን እንዳየ የእግዚአብሔርን ክብር እንዳየ ዛሬ አንድ ያመነ ሰው ካለ በኢየሱስ ክርስቶስም ለዘመናት የተጋረደ ዓይኖቻችሁን የሸፈነ ዓይንሽን የሸፈነ የኔ እናት ማየት እየቻለ
እየቻልሽ የኔ እህት ማየት እየቻልሽ አይታችሁ መውጣት እየቻላችሁ አይታችሁ ወጣችሁ መውረስ እየቻላችሁ አይታችሁ እያያችሁ ማምለክ ስትችሉ ግን አይኖቻችሁ በሰዎች አይኖቻችሁ በዓለም አይኖቻችሁ በጨለማ አይኖቻችሁ በመርገም አይኖቻችሁ በተለያየ ነገር የተሸፈነባችሁ ሰዎች ካላችሁ ዛሬ የሰራዊት ጌታ እግዚአብሔር እንደዚህ ይላል። በእውነት ከፊታችሁ ከህይወታችሁ ከኑሯችሁ ከትዳራችሁ ከመውጣታችሁ ከመግባታችሁ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል። አይኖቻችሁን የሸፈነ ኑሯችሁን የሸፈነ እድገታችሁን የሸፈነ ደስታችሁን የሸፈነ ሃሌሉያ እንደ ብርሃን ፍጥነት ወደፊት እንዳትሄዱ ወጣችሁን ለቤተሰብ መንገድ እንዳትሆኑ በእውነት ለትውልድ መንገድ እንዳትሆኑ የዘጋው ነገር ሁሉ ዛሬ በኢየሱስ ክርስቶስም ያ ጥቁሩ መጋረጃ በናዝሬቱ በጌታ በኢየሱስም በኢየሱስ ክርስቶስም የተገፈፈ ይሁን። ኢሳይያስ ሁሉ ጊዜ ራሱን ችሎ አይድም። ኢሳይያስ ሁሉ ጊዜ ራሱን ችሎ አይጸልይም። ነቢይ ኢሳይያስ ሁሉ ጊዜ ስለዚህ ኦዚያ የሚባል ሰው ተደግፏል። ኦዚያን ይከተላል። የኦዚያን ስትራቴጂ፣ የኦዚያን ፖለቲካ፣ የኦዚያን ንግግር፣ የኦዚያን ስራ፣ የኦዚያን ቤት፣ የኦዚያን መንግስት፣ የኦዚያን ፖለቲካ ተማምነው ኢሳይያስ ራሱን ችሎ መሄድ አይችልም፣ ማገልገል አይችልም። ራሳችሁን ችላችሁ እንዳታገለግሉ፣ ራሳችሁን ችላችሁ እንዳትሄዱ፣ ራሳችሁን ችላችሁ እንዳትወርሱ ያደረገ ማንኛውም አይነት ሰንሰለት ዛሬ እግዚአብሔር እንደዚህ ብሎኛል። ከህይወታችሁ ከኑሯችሁ በኢየሱስ ክርስቶስም ዛሬ ይበጠሳል በጌታ በኢየሱስም። ኦዚያ ለ52 ዓመት ነግሷል ይላል መጽሐፍ ቅዱስ። 52 ዓመታት ውስጥ ኦዚያ በዚህ ምድር ላይ በነበረበት ወቅት የእግዚአብሔር ሰው ኢሳይያስ ማየት አይችልም የእግዚአብሔርን ክብር። ሁሉ ጊዜ ኦዚያ ነው ተስፋው። ማታ ኦዚያ ነው፣ ቀን ኦዚያ ነው፣ የሚቀጥለው ዓመት ኦዚያ ነው፣ የሚቀጥለው ወር ኦዚያ ነው፣ የሚቀጥለው ተስፋ ኦዚያ ነው። ግን ኦዚያ ሲሞት ድንገት አይኑ ተከፈተ። አንዳንድ ጊዜ እግዚአብሔር አምላክ ከዙሪያችሁ አንዳንድ ሰዎችን ያሸሻል። ለምንድን ነው የሚያሸሻው ካላችሁ የእናንተ አይን እንዲከፈት። ለምሳሌ ዮሴፍን ተመልከቱ። ዮሴፍ ምን ሆኖ አርቋል? ወንድሞቹ ገፍተሩት። ለምን? በቃ አሁን ከወንድሞቹ ተለይቶ ከእናቱ ተለይቶ ከአባቱ ተለይቶ ለዮሴፍ አይኑን ለመክፈት ስለፈለገ ዮሴፍን በግብፅ አገር ጠቅላይ ሚኒስትር ለማድረግ ሲፈልግ እግዚአብሔር ምን አደረገ? እግዚአብሔር ለየ። ሙሴን ከፋሪዮን ቤት ወርቅ ባለበት ብር ባለበት ዝና ባለበት እግዚአብሔር ለየ። ያዕቆብን ከላባ ለየ። ዲቦራን ለይቷታል። ወገኖቼ በደንብ ስሙ። ይኸውላችሁ ጳውሎስ ተለይቷል። ይኸውላችሁ አሳ አጥማጅ የነበረ ጴጥሮስን ሁሉ እግዚአብሔር ከአሳ አጥማጅነት ለይቷል። ዛሬም በኢየሱስም ከተያዘ ጉዳይ ትለያለህ። ለይተህ ለእግዚአብሔር ትገዛለህ። ለእግዚአብሔር ክብር ታመጣለህ። ለእግዚአብሔር ኃይል ይዘህ ትመጣለህ። እግዚአብሔር አንተን ይጠቀማል። እግዚአብሔር አንቺን ይጠቀማል። እግዚአብሔር እኛን ይጠቀማል። እግዚአብሔር በነገስታቶች ፊት ያቆማል። አይተን የማናውቀው ክብር በእኛ ላይ ይሆናል በኢየሱስም።